ይህንን የቢትኮይን ራሊ ምንድነው እንደዚህ ሰፖርት እያደረገ ያለው ብላችሁ ብትጠይቁኝ የማይክል ሴለር ስታርክ የተባለውን አሴት መመልከት ትችላላችሁ። ይህ ስታርክ ዛሬና ትናንትና ብቻ እዚህ ጋር ዙም አድርጌ ላሳያችሁ። እዚህ ጋር የምትመለከቱትን የቢትኮይን ብዛት ገዝተዋል። 4700 በዛሬው ዕለት ብቻ፣ ትናንትና 7600 ቢትኮይኖችን ገዝተዋል። ይህንም የሚያሳየን ቶታል ኦፍ በሁለት ቀን ውስጥ ብቻ ወደ 12000 ቢትኮይንን አኪሙሌት አድርገዋል። ይህ ስታርክ የዲቪደንቱን የሚሰጥበት ቀን 30 ኦፍ ኤቭሪ ማንት ነው። ይህንን ግን ዲቪደንት ማግኘት የሚፈልጉ ሰዎች በ15 ኦፍ ዳት ማንት ያንን ስታርክ መግዛት አለባቸው። ስለዚህ ለማይክል ሴለር ሞር መኒ ኢዝ አቬለብል። ለዚህም ነው የቢትኮይን ፕራይስ ሲንግል ሃንድሊ በቢትኮይን ራሊ ብቻ እያደረገ የሚገኝበት ዋነኛው ምክንያት። እዚህ ጋር ያለውን የፕራይስ ሙቭመንት ብትመለከቱ ቢትኮይን ዶሚናንስ 60% ላይ ገብቷል። ሌሎች አልት ኮይኖች በጠቅላላ ወደታች እየሄዱ ነው፣ ቢትኮይን ራሊ እያደረገ ማለት ነው። ይህ የሚያሳየን ዳይሬክትሊ ማይክል ሴለር የሚያደርገው ፐርቼስ ይህንን ራሊ ሰስቴን እያደረገ ይገኛል። ነገር ግን ይህ ራሊ ሰስቴን አይሆንም፣ ከዚህ በታች ምንወርድ ይመስለኛል። ይህንንም ለማረጋገጥ ዩቲዩብ ቻናል ላይ ፖስት አድርጌላችኋለሁ። እዚህ ሊንኩን ባዮ ላይ ማግኘት ትችላላችሁ። ከሶስት በላይ ሪዝኖች ሰጥቻችኋለሁ። የመጀመሪያው ይህ የቡል ማርኬት ሰፖርት ባንዱ ነው። ሁለተኛውም ኤምቪአርዚ ስኮሩን ተመልክተናል። ይህ ኤምቪአርዚ ስኮር ከዜሮ በታች ሲሄድ ነው ቤር ማርኬቶች የሚያልቁት። አሁን ላይ ስቲል ፖዚቲቭ ውስጥ እንገኛለን። ከዚህም አልፎ ደግሞ በሶስተኛ ደረጃ ላይ ያወራ ነው የቢትኮይን ሰፕላይ ኤንድ ሎስ ኢን ፕሮፊት የሚለውን ተመልክተናል። እሱንም አውርተናል በዚህ ቪዲዮ ላይ። ከዚህም አልፈን ደግሞ ስለ ተርሚናል ፕራይስ እና ስለ ባላንስ ፕራይስ፣ ስለ ሪያላይዝ ፕራይስ፣ ስለ ቢትኮይን አፕዴት ፕሮቫይድ አድርገናል። ስለዚህ ጉዳዮች ኢንትረስት የሚያደርጋችሁ ከሆነ ዩቲዩብ ቻናል ላይ ሞር ቪዲዮ ማግኘት ትችላላችሁ። ዶንት ጌት ትራፕድ፣ ዶንት ጌት ፉል